ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም የአፍሪካ ህብረት በሀገሪቷ ሰላምና ደህንነትን ለማረጋገጥ በርካታ ዲፕሎማሲያዊ ጥረቶች እያከናወነ እንደሚገኝ አስታወቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ ባለፉት 5 ወራት ህብረቱ ያከናወናቸውን ስራዎች እንዲሁም የተቋሙን የትኩረት አቅጣጫዎችና ግቦች በተመለከተ በሰጡት መግለጫ ግጭቶችን በንግግር እንዲፈቱ ህብረቱ ጥረቶችን እያደረገ መቆየቱን አንስተዋል። ለምነትን በሶማሊያ ሰላምና ደህንነትን ለማረጋገጥ ከሶማሌ ፕሬዝዳንት ሐሰን ሼክ መሐመድና ሌሎች ባለድርሻ አካላት እንዲሁም በሶማሊያ ከተሰማራው የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልዕኮ ጋር ምክክር መደረጉን አንስተዋል። በደቡብ ሱዳን ፕሬዝዳንት ሳልቫ ኪርና ምክትላቸው ሪክ ማቻር መካከል የተፈጠረውን ውጥረት ለማርገብ ህብረቱ በጁባ ተገኝቶ በሁለቱ መሪዎች መካከል ቀደም ሲል የተደረሰውን የሁለትዮሽ ስምምነት ተፈጻሚ እንዲሆን መጠየቁን ተናግረዋል። በሱዳንም በንጹሃን ዜጎች ላይ የደረሰውን ጉዳት ለመቀነስና የተፈጠረውን ቀውስ ለማርገብ የሰላም ጥረት እየተደረገ እንደሆነ አመላክተዋል። በተጨማሪም በዲሞክራቲክ ሪፐብሊክ ኮንጎ ከሚንቀሳቀሰው የኤም23 ታጣቂ ቡድን ጋር በተያያዘ በሩዋንዳና በኮንጎ መካከል የተፈጠረውን ውጥረት እንዲረግብ ህብረቱ ከሁለቱ ሀገራት መሪዎች ጋር ምክክር ማድረጉን ገልጿል። ከሰላምና ጸጥታ ስራዎች በተጨማሪ ህብረቱ ቀጣናዊና ኢኒሼቲቮችን ለማጠናከር ከኢጋድ፣ ሳድክ፣ ኢኮዋሶና ኮሜሳ ከመሳሰሉ ቀጣናዊ ተቋማት ጋር በትብብር እየሰራ እንደሚገኝ አመላክቷል። ህብረቱ ከተለያዩ ዓለም አቀፋዊ ተቋማት ጋር እየሰራ እንደሚገኝ ጠቅሰው ከዓለም አቀፍ ተቋማት ጋር የሚደረገውን ትብብር እንደሚጠናከር ጠቁመዋል። የአዲስ አበባ ከተማ ትራንስፖርት ቢሮ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት እንደሚጥል ገልጿል። በተርሚናል አገልግሎት ላይ ያለ አልኮል የጠጣ ሲጋራ ያጨሰ ወይም ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት 10,000 ብር እንደሚቀጣ ደንቡ ያስረዳል ሲል ሪፖርቱ አስነብቧል። ለሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ሙሉ እንደሚቋረጥ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠበቅበትም አስረድቷል። በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀውም አስረድቷል። በዚህ ደንብ አስገዳጅ ሁኔታዎች ተብለው ከሚመለከቱት መካከል አንዱ ከተፈጸመ ቢሮ ለተርሚናል ኢንተርፕራይዝ ውሉን ስለመሰረዙ በጽሁፍ መግለጫ በማሳወቅ አገልግሎቱ ሊያቋርጥ እንደሚችል ተመላክቷል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኮሪያ ሪፐብሊክና ኢትዮጵያ በንግድና ኢንቨስትመንት ዘርፍ ያላቸውን ጠንካራ ትብብር የበለጠ ለማጎልበት ትኩረት መስጠቱን በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንግ ካንግ ገለጹ። የኮሪያ ሪፐብሊክና ኢትዮጵያ ግንኙነት ከዲፕሎማሲያዊ ግንኙነት ባለፈ መስዋዕትነት የተከፈለበትና በደም የተገመደ ጭምር መሆኑንም ተገልጿል። ስማቸው ታፈረ ዝርዝር አለው። ኮሪያና ኢትዮጵያ በንግድና ኢንቨስትመንት ዘርፍ ያላቸውን ጠንካራ ትብብር የበለጠ ለማጎልበት ትኩረት መስጠቱን በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንግ ካንግ ገለጹ። የኮሪያና የኢትዮጵያ ግንኙነት ከዲፕሎማሲያዊ ግንኙነት ባለፈ በመስዋዕትነት የተከፈለበት በደም የተጋመደ ጭምር መሆኑን ተገልጿል። በዚህም የኮሪያና የኢትዮጵያ ግንኙነት 74 ዓመታትን አስቆጥሮ ዛሬ ላይ የደረሰ ሲሆን በጦርነቱ ኢትዮጵያ የነበራት ተሳትፎ ኮሪያውን ላይ ለተጎናጸፈችው ነጻነት ትልቅ ሚና መጫወቱም ተገልጿል። በዚህም የኮሪያ ሪፐብሊክና የኢትዮጵያ ግንኙነት 74 ዓመታትን አስቆጥሮ ዛሬ ላይ የደረሰ ሲሆን በጦርነቱም ኢትዮጵያ የነበራት ተሳትፎ ኮሪያ ሪፐብሊክ አሁን ላይም ለተጎናጸፈችው ነጻነት ታላቅ ሚና መጫወቱን ተገልጿል። በተለይም ባለፉት 20 ዓመታት የሁለቱ ሀገራት ግንኙነት ይበልጥ ተጠናክሮ መቀጠሉም ተገልጿል። በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንግ ካንግ ከዚያ ጋር በነበራቸው ቆይታ እንደገለጹት ሁለቱ ሀገራት በንግድና ኢንቨስትመንት ያላቸው ጠንካራ ትብብር የበለጠ ለማሳደግ ትኩረት ተሰጥቷል። ኢትዮጵያ ለኮሪያ ሪፐብሊክ ነጻነት የከፈለች መስዋዕትነት የኮሪያ ሪፐብሊክ ህዝብና መንግስት ሁልጊዜ እውቅና የሚሰጠውና ምስጋና የሚቸረው ታሪክ ነው ብለዋል። ሁለቱ ሀገራት ያላቸው የረጅም ዘመናት ያስቆጠረ ዲፕሎማሲያዊ ግንኙነትና ሁሉን አቀፍ ትብብር ለማጠናከር በጋራ ፍላጎት ላይ ተመስርተው እየሰሩ መሆኑን ገልጸዋል። ለአብነትም በባህል ልውውጥ፣ በትምህርት፣ በቴክኖሎጂ፣ በግብርና፣ በጤናና መሰረተ ልማት ግንባታ የሚከናወኑ ተግባራት ተጠቃሽ ናቸው ብለዋል። በተጨማሪም በንግድና ኢንቨስትመንት ዘርፍ እንዲሁ ያላቸውን ትብብር በማጎልበት የሁለቱ ሀገራት ግንኙነትን
ለማጠናከር ትኩረት ተሰጥቶታልም ነው ያሉት። በተጨማሪም ኢትዮጵያ ሰላም ማስከበር ረገድ የምታደርገው ጠንካራ ተሳትፎ የሚደነቅና ክብር የሚሰጠው መሆኑንም አምባሳደሩ አክለዋል። ባልታሸጉ የወተት ምርቶች ላይ ለአደገኛ በሽታዎች የሚጋለጡ 4 የባክቴሪያ አይነቶች መገኘታቸውን የኢትዮጵያ ሕብረት ጤና ኢንስቲትዩት ገልጿል። ቁም ነገር ሽፈራው ዝርዝር አላት። በኢንስቲትዩቱ የእንስሳት ነክ በሽታዎች ምርምር ዲቪዥን ኃላፊና የጸረ ተዋሲያን መድኃኒት ከፍተኛ ተመራማሪ ዶክተር ይመር ሙሉጌታ እንደተናገሩት ማህበረሰቡ የተጠቀመባቸው ያሉ ያልታሸጉ ወተቶች ንጹህ ቢመስሉም በተለያየ ደረጃ ችግሮች ያሉባቸው መሆኑ ተረጋግጧል። ማህበረሰቡ የተጠቀመባቸው በሚገኙ የወተት ምርቶች 4 የባክቴሪያ አይነት ተገኝቶባቸዋል ተብሏል። ባክቴሪያዎቹ የኩላሊት የሽንት መተላለፊያና የቆዳ በሽታን የሚያስከትሉ መሆናቸውን ተናግረዋል። ባክቴሪያዎቹ ኩላሊትና የሽንት መተላለፊያ በእጅጉ የሚጎዱ ከመሆናቸውን ባሻገር የቆዳ በሽታን የሚያስከትሉ የሳምባ ምች፣ የደም ዝውውርና የቁስል ኢንፌክሽንና ታይፎይድን የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆነ ጠቅሰዋል። ጥናቱ የተሰራው በማህበረሰቡ ጥቅም ላይ የዋሉ ከሚገኙ የወተት ምርቶች ናሙና ተወስዶ እንደሆነ የጠቆሙት ተመራማሪው ለጥናቱ ከፍተኛ ወተት አምራች የሆኑ 6 ክልሎች ናሙና ማወሰዱን ተናግረዋል። የተሰራው ጥናት በፋብሪካ የተቀናበሩትን የወተት ተዋጽኦችን ያካተተ እንዳልሆነ ጠቁመዋል። አምራቾች፣ ነጋዴዎችና በግብርናና በጤና ዘርፍ ያሉ ባለሙያዎችና የሥራ ኃላፊዎች ከመንጊዜውም በላይ ተናበው ለመፍትሄው መረባረብ እንደሚገባቸው አስገንዝበዋል። በምስራቅ አፍሪካ የሚስተዋሉ ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን ለመከላከል የቀጣናዊ ሀገራት የመረጃ ትብብር ወሳኝ መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረእግዚአብሔር ገለጹ። የአፍሪካ የመረጃ ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣናዊ ስብሰባ በአዲስ አበባ ተካሂዷል። ብሌን ተሾመ ዝርዝር አላት። በምስራቅ አፍሪካ የሚስተዋሉ ሽብርተኝነትና ድንበር ተሻጋሪ ወንጀሎችን ለመከላከል የቀጠናው ሀገራት የመረጃ ትብብር ወሳኝ መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረእግዚአብሔር ገልጸዋል። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ በአዲስ አበባ ተካሂዷል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረእግዚአብሔር በዚህ ወቅት እንዳሉት መድረኩ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚቻልባቸው ጉዳዮች ላይ መክሯል። ሽብርተኝነት፣ ጽንፈኝነትና ሌሎች ድንበር ተሻጋሪ ወንጀሎች ዛሬም ድረስ የምስራቅ አፍሪካ ቀጠና ስጋት ሆነው መቀጠላቸውን ገልጸዋል። በመሆኑም በቀጠናው ያለውን የደህንነት ስጋት በመቆጣጠር ሰላምን ለማስፈን በሀገራት መካከል የተቀናጀ የመረጃ ትብብር ያስፈልጋል ሲሉ ገልጸዋል። የምስራቅ አፍሪካ የመረጃና ደህንነት ተቋም ስብሰባ ቀጠናዊ ትብብሩ በተግባር የሚፈጸምበትን እድል እንደሚፈጥርም ጨምረው ተናግረዋል። የጸጥታ ስራ የጋራ ትብብርን የሚጠይቅ ነው ያሉት አቶ ታዜር ተቋማቱ ፈጠራን የተከተለና የህግ ማዕቀፍን ታሳቢ ያደረገ ቅንጅት መፍጠር አለባቸውም ብለዋል። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ዋና ጸሐፊ ጃክሰን ሀማታ በበኩላቸው የአፍሪካ የመረጃና ደህንነት አገልግሎት ኮሚቴው ዓላማው የቀጠናውን ደህንነት ለመጠበቅ ትብብርን መፍጠር መሆኑን ገልጸዋል። የምስራቅ አፍሪካ ሀገራት በመረጃ ላይ የተመሰረተ ቅንጅት በመፍጠር ሽብርተኝነትና ድንበር ተሻጋሪ ወንጀሎችን መከላከል እንዳለባቸው ተናግረዋል። ከውጪ አሜሪካና ቻይና የገቡትን የንግድ ጦርነት ለማርገብ የተደረገው ውይይት በስምምነት ማብቃቱን የሀገሪቱ ልኡካን ቡድኖች አስታውቀዋል። ከገቡት የታሪፍ ሰጣ ገባ በኋላ ለመጀመሪያ ጊዜ ፊት ለፊት የተገናኙት የሁለቱ ሀገራት ልኡካን ወሳኝ የሆኑ ነጥቦች ላይ ከስምምነት መድረሱን ገልጸዋል። በስዊዘርላንድ ጄኔቫ ለ2 ቀናት የተደረገው ውይይት ለዓለም መልካም ዜና የያዘ ነው ሲሉ የቻይና ምክትል የንግድ ሚኒስተር ሊ ቼንጋንግ ተናግረዋል። የአሜሪካ የንግድ ሚኒስተር ስኮት ቤሴንት በበኩላቸው ጠንካራና ገንቢ ንግግር መደረጉን አንስተዋል። የውይይቱ ዝርዝር ነጥቦች በቀጣይ ይፋ እንደሚደረግ በማስታወቅ ሁለቱ ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል። በቀጣይ አዲስ የምክክር መንገድ ለመከተል ማሳሰባቸውን ጠቁመው የኢኮኖሚ ውይይት መድረክ እንደሚኖራቸው አያይዘው ጠቅሰዋል። ሀገሪቱ የደረሱበትን የንግድ ስምምነት በተጋነኑ ዘርፎች ምክንያት በሁለቱም በኩል ሊደርስ የሚችል የንግድ ጫናን ማቃለል የሚችል እንደሆነ መግለጹን ሮይተርስ በዘገባው አስታውሷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም